መፍታት ይችላል። ግን ደግሞ ከኔ ጋር ያለውን ነገር መብቱ ነው። እኔም የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮች ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ይላችሁ የመጣሁት የአብርሽና የሩታና የዳኒን ሁኔታ በጣም ነው እየከበደ ያለው በአሁኑ ሰዓት። እንግዲህ ውድ ተመልካች ዛሬ ትላንትና ዳኒ እንግዲህ እስር ቤት እንዲገባ ወረቀቱን መጥሪያ ሰጥቶት ነበረ። ነገር ግን መጥሪያ አብርሽ በጣም ነው እየደነገጠው። መጥሪያ ሲሰጠው እንግዲህ መጥሪያ የሰጠበት ምክንያት አለው። ያ ምክንያታቸው ሄርሜላ አስረግዟት ሄርሜላ ጠፍታ እየጠፋችውም በራሷ ፍላጎት እየጠፋችው ልጅ እኛ ግን ምንም በማናቀው ወደ እስር ቤት ስላስገባን ክሱ ለዛ ነው ተብሏል። እንግዲህ አብርሽ ምን ነው እኔና አንቺ ይቅርታ ተጠያይቀን ነበረ አይደለ እንዴ? ስለዚህ እኔም ይቅርታ ብዬሻለሁ፣ አንቺም ይቅርታ ብለሽኛልና ይሄንን ፋይል ለምንድነው እንደ አዲስ ያነሳሽው ብሎ ሲጠይቃት እኔ ይቅርታ ተባብለናልና እኔና አንተ ምንም በመካከላችን ችግር የለውም። እኔ ግን ይቅርታ ብልክም ማነው ዳኒ ሊያቆም አልቻለምና እኔ ዳኒ ነው ያነሳው ይሄንን ፋይል ብላ ዳኒ ደግሞ ከጀመረው ከዳኒ በኋላ ደግሞ ዳኒን አቁም ማለት አልችልም። ስለዚህ መፍቱ የተጠበቀ ነው ብላ እንግዲህ መልሱን መልሳለች ማለት ነው። ውድ ተመልካች በነገራችን ላይ እንግዲህ በጣም ነው የተናደደው። እነሱም እንግዲህ ልጅቷ አስረገዘኝ ብላ የጠፋችዋን ልጅ እሱ ደግሞ ከነ ወንድሙ እኔን ልዑልን እቤት ነው ብሎ ነው የተወኝ እንጂ ስላስረገዘ ነው እሷ የጠፋችው። እነሱ እኛን ደግሞ እሷ ነች ያገቷት ብሎ ነው እኛን ያሳሰረን በሚል ሁኔታ ነው እንግዲህ በጣም እየተናደዱት። አሁን ደግሞ እንዴት እንደዛ ያረጋል በሚል ሁኔታ ነው ነገሮቹ። ግን በጣም ለአብርሽ ፈታኝ ነገርም ቢሆንም ዳኒ እንግዲህ ሲጠየቅ እኛም እኮ እናትና አባት አለን፣ እኛም እናትና አባታችን እስር ቤት ገብተው ልክ በመከራ እዛ አይተው ምንም ባላጠፋ ነው እዛ ቁጭ ብለው እንግዲህ በጣም ስላሸገሩን እኛም በጣም ስለተሸገርን፣ ስለዚህ ሁሉም ነገር ለኛ ከባድ ሆኖ ስለተገኘ ሁሉም እኛም እየተቀያየሩብን ፖሊሶቹ በጣም ቃላቱን እየቀያየሩ ፖሊሶቹ በጣም ስላነጋገሩን አንድ ነገር ሸርተት ሳይል የሆነ አፋችን እንኳን የወለምታ አንደበታችን እንኳን ከያዘን እኛ እዛው እስር ቤት ነው የምንበሰብሰው። ስለዚህ እሱም ያችን እስር ቤት ይቅመሳት እንጂ እኛም አሁን አንፈታትም በሚል ሁኔታ እንግዲህ በጣም ተያይዟል። በጣም ነው የተጨናነቁት። በጣም ነው እንግዲህ እየደነገጠው። እንግዲህ ሩታና ዳኒ እሱ አስረግዞ ስንት ሴት አስረግዞ ገና ነው አውራ ዶሮ ሆኖ ገና ነው የሚቀረው፣ ጉዱ ገና ነው በሚባል ሁኔታ እንግዲህ በጣም እየከበዳቸው በጣም አብርሽን አቁመው በጣም
እያሽሟጠጡበት በጣም እየሳቁ ነው። ሩታ ግን ከዚህ ሁሉ ህይወት እኔ የለውበትም፣ ዳኒ ነህ፣ አንቺ ነሽ፣ አንተ ነህ እየተባባሉ በጣም ብዙ ችግር ላይ እንግዲህ እነኚህ ሰዎች በጣም ብዙ ጣጣ ሊያመጡ እንዳሰቡ ነው እኔ እየተመለከትኳቸው ያለሁት። ነገሮቹ ግን በጣም ከባድ ቢሆኑ ነገሮቹ ትንሽ እንግዲህ ለነሱ ከባድ ሊሆን ይችላል። ሩታም በጣም በቃ በዚህ ሄርሜላ በማርገዘም ውስጧ ደስተኛ አይደለምና እልህ ውስጥ እያስገባችው ነው። ገብቷል። አንዴ እንግዲህ እልህኛ ሰው ምንም እዚህ ጋር እልህ ሰርቶ ማግኘት ብቻ ነው። እኔ እልህኛ ሰው ሲባል እኔ እልህኛ ሰው ነው። ሰው ሲባል ሰው ሰርቶ ሲያገኝ ብቻ ነው እንጂ እንደዚህ አይነት እልህ ውስጥ መጋባት ማለት በጣም ለኔ በጣም ከባድ ነውና። እንግዲህ ውድ ተመልካች ነገሮቹን ሁሉ ለእግዚአብሔር አሳልፈው ቢሰጡ ከእግዚአብሔር በታች ማስተካከል የምንችለው እኛ ነን ነው የሚመስለንና። ስለዚህ እንግዲህ እያደረጉት ያለው በየአንዳንዱ ይደብራል። ሩታም እንደተባለው እንደተነገረው ሩታም የራሷን ህይወት ብትኖር አብርሽም በራሱ የራሱ ህይወት ቢኖር በጣም ደስ ይለኛል ብዬ ነው የማስበው፣ እውነቱን ለመናገር እንደኔ ከሆነ ማለት ነውና። እንደዚህ በቃ በአደባባይ አንድ ታዋቂ ሰው አንድ የተዋለደና የተፋቀረው በአለም ላይ ታውቀው እንደዚህ በቃ በፍቅር ሁኔታ እዚህ ደረጃ ሲደርሱ በጣም ነው የሚደብረው። ቢያንስ እንኳን አንድ ህፃን ልጅ በመካከላቸው ተፈጥሮ ወደ ምድር መጥቷል። ይሄ ልጅ ደግሞ ብዙ ነገሮችን የማይ ሰው እስከሆነ ድረስ ያድጋል፣ እያደገ ነው የሚሄደው። አባትና እናቴ ለምንድነው ድሮ የተለያዩት ብሎም ሊያስብ ይችላል። ቢያስብም ግን በጣም የሚገርም ሁኔታ ሊጨናነቅ ይችላል። ወደፊትም እንወጣ ብሎ ገባ ስል እናትና አባት አንድ ላይ ድሃም ሆኑ ሀብታምም ሆኑ ተስማሙም አልተስማሙም አንድ ላይ ሆነው ሲኖሩ በጣም ነው ደስ የሚለውና እሱ አሁን ያኛው 6 ወር ሆኖ ያኛው ሴት ከያኛው ሴት ሲወልድ ያኛውን ሲፈታ ሲያገባ በጣም ከባድ ነውና። ለምን ፈታ ለምን አገባ ሳይሆን ሁሉንም ነገር በቃ በጣም ጥፍድፍድፍድ አጠፋፈደው። በቃ ጥፍርፍድ ለምን እንደዚህ በቃ በእርግጥ የገባበት ነገር ቶሎ ቶሎ አፋጠነው እንጂ መጥፎ ህይወት አይደለም፣ ህይወቱን ለመምራት ነው። ነገር ግን እንደዚህ ቢሆንም ህይወቱን ለመምራት ቢሆንም ትንሽ ሁሉንም ነገር ያፋጠነው ይመስለኛልና። እንግዲህ እግዚአብሔር ከነሱ ጋራ ይሁን፣ ሁሌም መልካሙን ያጋጥመው ነው የምለው እኔ አብርሽም ማለት ነውና። ብዙ ጊዜ ከእንግዲህ በኋላ ህይወት ብሎ ከጀመረ ከነ አብርሽና ከነ ዳኒ ርቆ ቢገኝ እኔ እንደኔ ከሆነ በጣም ነው ደስ የሚለኝ። ሜሪን አስወጥቷል። ሜሪ ደግሞ በአንደኛ ደረጃነት ሜሪ ከነሱ ህይወት ውስጥ ሜሪ እንግዲህ መቼ ጎትተው እንደሚያመጧት ባይታወቅም ከነሱ ህይወት ውስጥ ሜሪ ወጥታለች ማለት ነውና። እንግዲህ ውድ ተመልካች ነገሮቹ ከበርበድ ቢሆንም ነገሮቹ እችን ትመስላለች። አሁን ደግሞ እንግዲህ ነገ ምን ይዘው እንደሚመጡ
በአብርሽ በኩል አብረን እንከታተላለን ማለት ነውና ውድ ተመልካች ሁሉም ነገር ለበጎ ነው። መጥፎም ጥሩም ሲመጣ ችሎ ማሳለፍ ነው እንጂ እንደዚህ ቁጥር ለማብዛት እየጣረ ያለ በእርግጠኝነት ከትንሽ ጊዜ በኋላ ተሸላሚ የሚሆን ልክ አርሶ አደር እንደሚሸለመው እንግዲህ